የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ሰላም ጤና ይስጥልን አድማጮቻችን፣ ዛሬ አርብ መጋቢት 19 ቀን 2017 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ መጋቢት 19 ቀን 2010 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በየሳምንቱ አርብ ከአድማጮች የደረሱንን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን ዝግጅታችን ይጠናቀቃል። በቅድሚያ ዜና። አሁን ከመሸ ሆስፒታል መግባቷ የተገለጸው ብርቱካን በአፍና በአፍንጫዋ ደም እስኪፈሳት ድረስ እንደተደበደበች ተገለጸ። ብርቱካን ያለፉት 2 ቀናት በስር ላይ ሆና ከ5 ጊዜ በላይ በተደጋጋሚ የተቀረጸች ሲሆን እናንተ ያስጠናችሁኝን አልናገርም በማለቷ ከባድ ድብደባ ተፈጽሞባታል። ዘጋቢ ፊልሙን አዘጋጀሁት ያለው ያገዛዙ አጋፋሪ ሚዲያ በፌዴራል ፖሊስ እያስደበደበ እነ ዳንኤል ክብረት ጽፈው የሰጡትን ጽሕፈት እንድትሽመደመድ ካደረገ በኋላ ቀረጻውን አካሄዶ ሲሉ ምንጮች ገልጸዋል። ብርቱካን ተጽፎ የተሰጣትን ጽሑፍ እኔ አልናገርም በማለቷ በአፍና በአፍንጫዋ ደም እስኪፈሳት ድረስ ድብደባ ተፈጽሞባታል። ይህ የተፈጸመው በፌዴራል ፖሊስ ኮሚሽነር በሆነው ደመላሽ ገብረ ሚካኤል ትዕዛዝ ነው ተብሏል። በዘጋቢ ፊልሙ ላይ ባለፉት 2 ቀናት ውስጥ በኮምፒውተር የተዘጋጀ ብርቱካንን እውነት ያስረዳሉ የተባሉ ሰነዶችን ተካተውበታል የተባለ ሲሆን ብርቱካን የማታውቃቸው ቤተሰብ ነን ብለው በዘጋቢ ፊልሙ ቃል የሰጡ ሰዎች መኖራቸውም ተጠቁሟል። በብርቱካን ዙሪያ ከባድ ሴራዎች እየተሰሩ ሲሆን በሰፊው እንመለስበታለን። ብልጽግና የተሸነፈው ዛሬ ሳይሆን የአማራ ሴቶችን በአሰቃቂ ሁኔታ በመድፈር ነው ሲል የፖለቲካ ምሁሩ ፋኖ ገለጸ። የፖለቲካ ትርፍ አገኛል በማለት ደፋሪ መንግስታዊ ቡድን በማዘጋጀት በርካታ አማራዎችን የሚደፍረው አገዛዙም ነው ሲልም አክሏል። አንዱም ሞኝ ሴቶች እያገተ ለማሰማት በሚቀፍ ደረጃ የሚደፍር የጫካው ኦነግ የ4 ኪሎ ቅርንጫፍ ነው ተብሏል። ደፋሪው ምንጮ 4 ኪሎና ከፌደራል እስከ ክልል ሲያሸው ሱፍ ሲያሸው ደግሞ የባህል ልብስ እየለበሰ በፓርላማ ፍትህ ጠያቂ ጓዶችን ሲያሸማቅቅ የሚውለው አጭበርብሮ የተወከለው ስም የምክር ቤት አባል እና የሴቶች ሚኒስትር ይሁን እንጂ የግፉ ተባባሪዎች ግን ብዙዎች ናቸው። አገዛዙ መንግስታዊ የአማራ ሴቶችን ደፈራ ተባባሪዎች ችግሩ እያወቁ ዝምታን የመረጡ 2 ሴቶች ተማሪዎች ሲደፈሩ ዝምታ መርጠው ትምህርት ቤት ይከፈት የሚሉ ቄስ ሞገሲዎች፣ ሁሉም እናታቸውን የሚወዱ ወንዶች፣ ጋዜጠኞች እና አርቲስቶች፣ የማርች 8 አክባሪዎችና መጽሐፍ ቅዱስን እና ቁርአን ወደ መደመር መጽሐፍ የቀየሩ ብልጽግናዊ የእምነት አባቶች ናቸው። ለአማራ ሲሆን በሆነችው ኢትዮጵያ ውስጥ መደፈር ወይም መድፈር ብቻ አይደለም በስርዓቱ የሚያስጠይቅ ተደፈርኩ ብሎ መናገር በራሱ ኃጢአት ሆኗል። ከብርሃን ፍጥነት በላይ ከማሳሰሩ በላይ ደፋሪነትን እንደ ሌጋሲ ስርዓት አድርጎ ለማስቀጠል ዶክመንታሪ ሲዘጋጅ ደግሞ ጊዜ አይወስድባቸው። ምክንያቱም መደፈር ፖለቲካ እንደሆነ የሚያምን ስርዓት ፈጥረህ ስትወስን ደፋሪና አክተር ማዘጋጀት ትንሹን የቤት ስራ ስለሆነ ትወነው ከባድ ቢሆንም በድንግልና ገባች ካለ በኋላ ራሷ ብርቱካን ደግሞ ከወለድን በኋላ ተጋባን እንድትል አድርገዋል። አንዲትን ሴት ያለ ፍላጎት መጎተት የመደፈር ሙከራ ተብሎ እስከ 14 ዓመት በሚያስፈርድባት ዓለም 17 ተማሪዎች በኦሮሞ አካባቢ ውስጥ ታግተው ተደፍረውም መዳረሻቸው ጭምር ጠፍቶ ተደፈርን ብለው ሲናገሩ ነውር የሚሆነው በዓለም ውስጥ ለአማራ ሕዝብ ብቻ መሆኑ እጅግ ያሳዝናል። ምክንያቱ ደግሞ በሀገራችን ፍጹም አማራ ጠል ብልጽግናዊ ደፋሪና አስደፋሪ ስርዓት በመቋቋም መሆኑ ተገልጿል። 10ኛ ቀኑ ላይ የደረሰው ዘመቻ አንድነት በጎንደር ግንባር ፋሽስታዊ አገዛዙ ላይ ሰብአዊና ቁሳዊ ኪሳራ ደረሰ። በዘመቻ አንድነት በተለያዩ የጎንደር አካባቢዎች ድል ተመዝግቧል። በማዕከላዊ ጎንደር ቀጠና በታች አርማጭሆ ወረዳ የበደወይ ከተማ አፋጎ
በአርበኛ አንተነህ ድረስ የሚመራው አርበኞች ክፍለ ጦር በሁሉም ብርጌድ የተውጣጣ ሰራዊት 3 የደመሰሰ ሲሆን 5 ማርኳል። በድምሩ 8 የነፍስ ወከፍ መሳሪያ የተሟላ የወገብ ትጥቅ፣ በርካታ ተተኳሽ ጥይቶች ሙሉ በሙሉ በምርኮ ለሰራዊቱ ገቢ ተደርገዋል። ከሁለት ቀናት በፊት በአገዛዙ የተመረቁ አድማ በተና አባላት መካከል 7 የሚሆኑት ወደ ምድብ ቦታቸው ከመድረሳቸው በፊት ከተሽከርካሪ ወርደው በመቅዳት የጎንደር የበጋሻው ክፍለ ጦርን ተቀላቅለዋል። 10ኛ ቀኑን ያስቆጠረው ዘመቻ አንድነት በጎንደር ግንባር አያሌ ድሎችን እየተቀዳጀ ይገኛል። የአማራ ፋኖ በሸዋ ካሰም ክፍለ ጦር ነበልባል ብርጌድ ዘመቻ አንድነት በተሳካ ሁኔታ ፈጸመ። ከ5ኛ ሻለቃ የተውጣጡ በአንድነት ዘመቻ አንድነት ለማሳካት ያነሳሳው እንደ ምክንያት በእምቡር አካባቢ ብሔር ተኮር ጥቃት በመፈጸሙ መሆኑ ታውቋል። ጦሩ ሲጋዝ በአካባቢ የሚገኝ አገዛዝ ሰራዊት መጡብኝ እያለ ሲፈረጥጥም ታይቷል። ይህ በእንዲህ እንዳለ ረጅሙንና ሰንሰለታማ የነበልባል ብርጌድ ጉዞ ተራራ፣ ሸለቆ፣ ረባዳው፣ ሙቀቱና ቆሮ እየተፈራረቀባቸው ሲጋዙ በእግር የሚሄዱ ሳይሆን ተሽከርካሪ ጎማ የተገጠመላቸው ይመስላሉ። በዚህ ግዳጅ ላይ ከቀኝ መሐንዲስ ተጨማሪ የሕክምና ቡድኑ የብርጌዱ የመሳሪያ ጥገና ክፍልና የሚዲያ ክፍል ተሳትፎበታልም ተብሏል። የዕለቱ ዜና በዚህ አበቃ። ያደጉበት አገር ውበቱ የጓደኛ የጎረቤቱ የእናት የአባት የዘመድ ፍቅር አይረሳም ናፍቆት ትዝታ እስከ መቃብር ልጆች ሲጫወቱ ውሃ እየተራጩ በለመለመ መስክ ከብቶች ሲፈንጩ በተዋበው ጫካ አፏብስ ያፏጩ ሕይወት ያድስ ነበር የደስታ ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ይድረስ ለፍኖተ ዴሞክራሲ ሬዲዮ አዘጋጆችና የፕሮግራሙ ተከታታይ አድማጮች ሁሉ ሰላምታዬ ይድረስልኝ። የዳበረ ህዝባዊ ተቋም መሆኑን ያሳያል እንጂ እንደ ጤዛ አበባ ቀትር ሳይመጣ አይከስመም። ኮሎኔሉ ከበፊቶቹ የቀዳው ዘዴ ቅጥረኞቹን ተቃዋሚ አስመስሎ ያሳደደ ያሰረ አስመስሎ ለወር አስሮ አዲስ ታሪክ አበጅቶ ህዝብ ላይ መልቀቅ ነው። እነ እገሌ ማለቱ ያስፈልጋል። ድርጅት ቃል ኪዳኑን አክብሮ እስከ ቆመ ድረስ 50 ሳይሆን 500 ዓመት ዕድሜ ይስጠው ነው መልሳችን። ተቃዋሚ ወይም የራሳችን ሚዲያንን ብለው የሚቀርቡ ጋዜጠኞችን ተጠቅሞ ይህን ጠይቁኝ ብሎ ለራሱ እድል ሰጥቶ ጠላቶቹን እንደሚያጠቃ ከነቃንበት ጊዜ አልፏል። በቅርቡ አንዲት ቅጥረኛ የኢሃፓ ምክትል ፕሬዝዳንት ነኝ በሚል ደፍራ ብቅ ድትል አድርጎ ለተጠየቀችው ሳይሆን በመልስ ሽፋን ኢሃፓን ዘልፏል። ያረጀ ያፈጀ ብሎ ሞርፏል። በሃና ለተጋጭ ብሎ ከቀባጠረው የባሰ የደከመ ነው፣ የሚያስገምትም ነው። ድርጅቱ ከ50 ዓመት በላይ ህዝብን ሳይከዳ መታገሉ የሚያስመሰግነው እንጂ ለትችት የሚያበቃው አረጀ ብሎ የሚያስወቅሰውም አይደለም፣ ሊሆን የሚችልም አይደለም። አገዛዙ እድሜው ይጠር ማለቱን ግን አያስፈልገንም። በራሱ ጥፋትና ህዝብ ጠልነት እድሜው አጭር መሆኑ አይቀሬ ነውና ሲሉ መልእክታቸውን ያደረሱን ሰለሞን ኪዳኔ ከአዲስ አበባ ናቸው።
ሰላም ፍኖቶችና የፕሮግራሙ ተከታታዮች እንደምን ሰንብታችኋል? የደንቆሮ ጩኸት ሲል አንድ የፌስቡክ ወዳጄ ጠቅላይ ሚኒስትር ተብየው አምና ይሄን ጊዜ ስለ ብልጭልጩ መብራትና እዚያም ስለተገተረው የከተማ ህንጻ እንደ ትልቅ ልማት ቆጥሮ ቢያወራ በሰዓቱ ብልጭ ያለበትን ሐሳብ እንደሚከተለው አግባብቶ በገጹ አሰራጭቶት ነበርና ያላነበቡት ደግሞ ያድምጡት በማለት መጣጥፏን እልክ ያለውና አንድ በሏት። ደንቆሮችና ድንጋይ ራሶች ልማት ያንድ ምሽት ቅዠት ይመስላቸዋል። ልማት ማለት የጂዲፒ መጨመር ወይም የህንጻ መብዛት የሚመስላቸው በርካታ ድኩማን አሉ። ልማት የረጅም ጊዜ ፈጠራ፣ ቴክኖሎጂና ምርምር እምቅ ውጤት ነው። ኦሮሞማ የመሐይሞች ሁሉ መሐይም፣ የደንቆሮች ሁሉ ደንቆሮ የተሰበሰቡበት የአገዳ ክምር ስለመሆኑ ማረጋገጫው ስብስቡ ስለ ልማት ያለው ቁንጽል እሳቤ ነው። የበሰበሰ ጭንቅላት ያለው ብቻ ነው ሰው የሚሰደደው ህንጻና አስፋልት ፍለጋ ነው የሚለው። የህንጻ ብዛት ልማትና ብልጽግና ነው ብሎ የሚያስብ ገልቱ ስብስብ ባለበት አገር እውነተኛና ተደራሽ ልማት ሊኖር አይችልም። ዘላቂ ሰላምና የፖለቲካ መረጋጋትም ፈጽመው አይከሰቱም፣ አይኖሩም። ልማት ማለት ሰብአዊ ልቀት ነው። የቴክኖሎጂ ልዕልና ነው። ልማት የህዝብ እምቅ ሀብትና የካፒታል ክምችት ሲሆን ይህም በቀጣይነት ከትውልድ ወደ ትውልድ ሲሸጋገር ነው። ልማት ትምህርት፣ ፈጠራ፣ ጤናና ስንጣኔ ነው። ሰላም እና መረጋጋት ነው። ልማት የፈጠራና የፍልስፍና ልቀት ነው። ልማት በአስተሳሰብ በአዳዲስ ቴክኖሎጂና በእውቀት መላቅ ነው። ልማት አንድነትና ስምምነት ያለውን ህብረተሰብ መፍጠር ነው። ልማት ከልመናና ከምግብ እርዳታ ነፃ የሆነ ኢኮኖሚ መገንባት ነው። ልማት የዘር አድልዎ የሌለበትን ህብረተሰብ በባህል በቋንቋና በስነ ዜጋ ማነጽና ማስተሳሰር ማለት ነው። በአጠቃላይ ልማት የአስተሳሰብ ልዕልናና ጉልበት ማለት ነው። ሰው ያልዳበረበት ኢኮኖሚ የበሰበሰ ግንብ ወይም ስር የሌለው ዛፍ ማለት ነው። መናዱ ወይም መውደቁ አይቀሬ ነው። ቤት እያፈረሱና ታሪክን እየፋቁ ፎቅ መትከል ልማት የሚመስላቸው ከጫካዋ በሻሻ ለተፈጠረ አንድ የማይረባ ነቀዝ ብቻ ነው። ለዛሬ በዚሁ ልሰናበታችሁ። ሰለሞን ታምሩ አየለ ነኝ ካለሁበት። ሰላም ፍኖቶች፣ ሁሉም እንደሚያውቀው የሀገራችን ኢኮኖሚ ተንኮታክቷል። ረሃብና ድህነት ሰፍኗል። ዘረኛው የኦሮሞማ አገዛዝ ለዚህ መፍትሄ ሊሻ ቀርቶ ችግሩን እያባባሰው ነው። ጫፍ የደረሰው የኑሮ ውድነት፣ የተንሰራፋው የህዝብን ንብረት ዘረፋ፣ ይህ በሙስና የተጨማለቀ አገዛዝ እስከቀጠለ ድረስ የኢትዮጵያ መከራ ከፍቶ የሚቀጥል እንጂ የማይሻሻል መሆኑን መናገር ይቻላል። ሸኔ በሚል የሽፋን ስም ወደ 30 ባንክን ያራቆተው አገዛዝ፣ ንግድ ባንክን ባዶ ያስቀረው ዘረኛ አገዛዝ ለችግሩ ዋና ተጠያቂ ነው። ዘርፎ ገንዘቡን በስሙም ቀይሮ ሊቀጥል ተዘጋጅቷል። የኢምፔሪያሊስት ባንኮች በመስማማት በቅርቡ የብርን ተመን ሊቀንስም እንደገና ወስኗል። ከተሜው ደልቶታል በሚል ጮማ ሲቆረጥ ሊያሳየን ቢሞክርም ብዙሃኑ 30 ሚሊዮኑ በረሃብ መኮማተርን ሊደብቅ አልቻለም። በውጭ ምንዛሪ ደረጃ ከስረትም መንኮታኮትም ዛሬም ቀጣይ ክስተት ሆኗል። ያገዛዙም የሥርዓት ለውጥ የግድ ነው። ችግራችንን በጥገና ለውጥ መፍትሄ የሚያገኝ አይደለምና ለማይቀረው ስር ነቀል ለውጥ መቀለታችንን ጠበቅ አድርገን እንነሳ፣ እንታገል። አለመስዋዕትነት ድል የለም ሲሉ መልእክታቸውን ያደረሱን ደግሞ ዘውዲቱ ካሳ ከደሴ ወሎ ናቸው።
ሰላም ጤና ይስጥልኝ እንደምን አመሻችሁ ውድ የፍኖተ ዲሞክራሲ የኢሃፓ ራዲዮ አዘጋጆችና አድማጮች ውድ አድማጮች ሆይ አተርፍ ባይ ስግብግብ ነጋዴ እንኳን ሊያተርፍ ዋናውንም ያጣል እያልኩ የዛሬውን መልእክቴን በዚሁ ጀምራለሁ። ውድ አድማጮች ሆይ በእብዶች አገር ቀንም ሌሊት ነው፣ ጨለማም ብርሃን ነው፣ ሞትም መኖር ነው፣ ሆዳም ከጠገበ ረሃብም ጥጋብ ነው። በዘረኞች ዘመን የጦርነት ቀራርቶ እንደ ባህላዊ ዘፈን አድርገው ይወስዱታል። የያዙትን ስልጣን የአንድ ጎሳ ብቻ አድርገው ያዩታል። አረ ስንቱ ብቻ ወይ ዘንድሮ ብልጽግናዎች አትጠብቁት። እንደ ድሮ ባይገባችሁ እንጂ የቀልድ ጊዜ አልቋል። ከተማውንም ገጠሬውንም ከተሜ እናደርገዋለን። ሴራ የትም አያደርሳችሁም። እናንተ በጎሰኝነት ላይ የተመሰረተ ስልጣን ተመክታችሁ እግዚአብሔርን ብትርቁ አማኙ የሆነ ሁሉ አሁንስ እግዚአብሔር ተመስገን ሊል ይገባል። ለጉልበተኛም የሚመጥን ሚዛናዊ ኃይል በሰሜን ተወልዷል። በአንጻሩም ለሁሉም ወሳኝና መሰረት የሆነው ሰፊው የኢትዮጵያ ሕዝብ ማን ነው ጥሩ መሪ፣ ማን ነው አላጋጭ ዘረኛ መንደርተኛ ቀጣፊ ወይም ቡድኑ ዛሬ ሕዝቡ አብጠልጥሎ ለይቶ ያውቃል። የጊዜ ጉዳይ ሆኖ እንጂ ነገ ሕዝቡ በቃኝ መፈክር አንግቦ ነቅሎ የወጣለት ያ የመንደርተኛ ስብስብ የሆነው መንግስት ተብዬ አጃቢዎቹ ሁሉም መውጫና መግቢያ አጥተው ሲተራመሱ የምናይበት ጊዜ ሩቅ እንደማይሆን ከወዲሁ ሊሰመርበት ላሰምበት ይወዳለው። ዛሬ ጊዜው ያላጋጮችና አደናጋሪዎች ወይም ጊዜ ገዳዮች የለየላቸው የብልጽግና የብልግና ተላላኪዎች የእርቅና የሰላም ማሊያ ለባሾች ህዝቡ አምሮ እንዳይታገል ሆነ ተብሎ የተመሰረቱ የአገር ውስጥ ቱሪስቶች እስካሁን በመላው አገሪቱ አውራጃዎች፣ ወረዳዎች እና ቀበሌዎች ዞረው ምን ሰሩ? ምንስ ፈየዱ? ለመሆኑ ከነሱ መሃል አንድ የአማራ ተወላጅ ወይም ኢትዮጵያ የሚሸት ሰው ከመካከላቸው አለ ወይ? ለኔ ግን እነዚህ ሰዎች የቀበሮ ባህታውያን መስለው ታዩኝ። ልክ እንደ ደቡብ አፍሪካው የወያኔና የኦህዴድ ጦርነት ማቆሚያ ስምምነት ተብዬው ኮሚቴ ቅርንጫፍ መስሎ ታዩኝ። ብቻ ያም ሆነ ይህ አጀንዳ በእንዲህ እንዳለ ለፈራጆች ተተን ዛሬም ከበፊቱ ይበልጥ ተጠናክሮ በየአቅጣጫው እየተቀጣጠለ እየመጣ ያለው ህዝባዊ አመጽ አቅጣጫ ወዴት ለሚሉ የአብይ መንግስት ይቀጥልልን ጸሎተኞች መልሱ ትግሉ ቀጥሏል፣ አልፎም ተቀጣጥሏል። ይህንን ሞገደኛ ጭልጥ ያለ ዘረኛ መንግስት የሚቀጣ ኃይል ከየአቅጣጫው ተንቀሳቅሷል። ይህ በግለሰቦች በግል ጥረት የለሙ ቦታዎች የተገነቡ ከተማዎች ላይ አይኑን እየጣለ እንዳያቶቹ ሁሉ የኛ ወይም ኬኛ ማለት የሚቀናቸው የኦሮሚያ መሪዎች ዛሬ ድሬዳዋ ከተማና አካባቢዋን ወደ ኦሮሚያ ይካለልልን ማለታቸው ያዳመጠው መላው የሶማሊያ ህዝብ እስኪያባክ ተሞክርና ብለው አብዛኛው ሰው በልቡ ሸፍቷል። ሌሎችም ይህን ከተማ ገንብቶ ንብረት አፍርተው የኖሩ ወገኖችም ለካ ይህም አለ እነዚህ ወራሪዎች ሌላው አልበቃ ያላቸው ዛሬ ድሬዳዋን ከነኩ መቼስ ሌላ ምርጫ አይኖረንም፣ ሰልፋችን ከሶማሌ ህዝብ ጋር ነው ያሉ ዜጎች ቁጥር ብዙ ናቸው። እንግዲህ ይህ ዛሬ መጨረሻ ላይ ድሬዳዋ የደረሰው ወራራ በሌሎችም ክልሎች ላይ ለም ቦታዎችና ቁልፍ ከተሞች እየተመረጡ በሽመልስ በሚመራው ኦሮሞማ መንግስት ተወስዷል። ደግነቱ ሳይደግስ አይጣላም እንዳሉት ይመሰረታል ተብሎ የሚጠበቀው ጊዜያዊ ህዝባዊ መንግስትና የፋኖ ጥምረት ለእንደዚህ አይነት ችግሮች ለኢትዮጵያ ድንበር የለሽ አገር ያደርጋል ተብሎ ስለሚወራ በተስፋ ተቀምጠን እንጂ ወያኔና ብልጽግናማ ሁለቱ እየተጠቃቀሱ ያልዘረፉት ንብረትና ያልወረሩት ለመሬት ያልፈጸሙት በደል በኢትዮጵያ ምድር የለም። አሁንም ሁለቱም ላለፈው ጥፋት ሊጸጸቱ ቀርቶ ለበለጠ ጥፋት ያ የፈረደበት አማራ ህዝብ ላይ ለማድረስ ጠንክረው እየሰሩበት ነው። አሁንም ወያኔዎች ከልባቸውና ከአፋቸው ወልቃይትና ራያ አልጠፋም። እንቅፋት ሲመታቸው ወዲ ወልቃይት ብለው ሲፎክሩ ይሰማል። አብይ በፋኖ ቢሸነፍም የኛ ጥያቄ ካልተመለሰ ጦርነት አይቆም እያሉ ይፎክራሉ። ለኔ እስከሚገባኝ ድረስ እነዚህ አካይስቶች አሁንም የበረደላቸው አይደለም። አማራ አሁንም ደግሞ ደጋግሞ ያስብበት። በተረፈ በነገው ዕለት
ለወራት በጾምና በጸሎት ላይ የከረመው የሙስሊሙ ህብረተሰብ እንኳን ለኢደል ፈጢር በዓል አደረሳችሁ ሲሉ ይህን መልእክት የላኩልን አቶ መስንቁ ጉልማ ከኤድመንተን አልበርታ ናቸው። በቅድሚያ ሰላምታዬ ለኢህአፓ ድምጽ የፍኖተ ዴሞክራሲ አዘጋጆችና አድማጮች ይድረስ። የሀበሻ እናት ብቻ ያለችው የመሰለን ኮሎኔል የምትወደው የአረብ እናት እንዳለችውም ባለፈው ሰሞን ነግሮናል። ትነግሳለህ ብላኛለች ካለችው በተጨማሪ መሆኑ ነው። ስንቱን ዜጋ አለናት ያስቀረው ይህ የሰው በላ አገዛዝ ቁንጮ እናት ሀገር ባዕድ መሆኗን ድሮም ጠርጥረናል። ኮሎኔሉ ኢትዮጵያዊ አይደለም የሚባለው በምክንያት ነው። ለአላፊ አግዳሚው ሲሰግድና ድሮን ለሚሰጠው ሲጎነበስ እግረ መንገዱን አገራችንን ወዳጅ አሳጥቶ መገኘቱ ገሃድ ነው። አሜሪካ ጥቅሜን አያስጠብቅም ብላ መፈንቀል ብታስብበትም ወዳጇ ህዝባችን ሳይሆን ቡችሎቿ ናቸው። ከአሜሪካ በጎ መፍትሄ አይመጣልንም፣ ያምባገነን ለውጥ እንጂ። ስለዚህ መመኪያችን የራሳችን ህዝብ ትግል መሆን አለበት። ለዚህም ነው ህዝባዊ ትግልን ሊያደናቅፉ ለወዳቸውም ለጎጣቸውም ያደሩት ላይ ትግላችንን በተደጋጋሚ የሻጠሩት ላይ ከባድ ተቃውሞን የያዝነው። ማን ካደን፣ ማን ተልከስክሶ የህዝብን ትግል አጠቃ አስጠቃ ለሚለው መልስ አላጣንም። ለኢትዮጵያ ሀገር በቀል የሆኑባትን ከይሲዎች ህዝባዊ ማለት ሳይሆን ማን ጠላቷ እንደሆነ መረዳት ማወቅ ደግሞ ግዴታችን ነው። ወዳጅ ጠላትን ካለየን ጎጂ ስህተቶችን መድገማችን አይቀሬ ነው። ኢትዮጵያዊ ወገናችንን በጅምላ እንጠላለን፣ እናርቃለን፣ በትምክህትም እንጠለፋለን። ከአደጋ ራሳችንን እንጠብቅ። ኢትዮጵያ አንድ ናት። የባዕድ እናት ውልድ መሆኑን ለዘረኞች እንተውላቸው ሲሉ መልእክታቸውን ያደረሱን ገነት ባሻው ከሲልቨር ስፕሪንግ ሜሪላንድ አሜሪካን ሀገር ናቸው። ውድ የፍኖተ ዴሞክራሲ ሬዲዮ አዘጋጆችና አድማጮች እንደምን ሰነበታችሁ? ለኛ ኢትዮጵያውያን ኑሮ ብቻ ሳይሆን ጊዜም እጅግ እያጠረብን ሄዷል። በሌላ አነጋገር በተፋዘዘ ጊዜው በሄደ ቁጥር የአገር ህልውናም አብሮ እንዳይሄድ ያሰጋናል። ከፋፍለው ሊያጠፉን ለተነሱ ተባብረን እንፋለማቸው። ተባብረን እንቆማለን፣ ተለያይተን እንወድቃለን ነውና አገርን ያክል ነገር እንደ ጉልት ዕቃ አቅለን ለገበያ የምናቀርበው አይደለም። በመሆኑም ለግል ምቾት ሲባል በአገር ህልውና ላይ መሞዳሞድ ታሪክም ሆነ ትውልድ ይቅር የማይለው ወንጀል ነው። ጠላት ዜጎችን ለመከራ አገርን ለብተና ሲያመቻች ከማየት በላይ ምንም አይነት የከፋ ነገር አይኖርምና ይዘናቸው የመጣናቸውን አንዳንድ ለህብረት ጠንቅ የሆኑ ልዩነቶችን ወደ ኋላ አድርገን ትልቁን አገር የማዳን ጉዳይ ከፊት በማስቀደም አንድ ሰፊ የአንድነትና ዴሞክራሲያዊ ኃይሎች ህብረት መፍጠር ለነገ የማይባል እንደ አገር የመቀጠል ወይም ያለመቀጠል ጉዳይ ነው። ጠላት ሁለንተናዊ ጥቃቱን ከፍቶብናል። ልጆቿ ግን ዛሬም ተዘናግተናል። አንድነትን፣ ህብረትን፣ መደራጀትን ችላ ብለናል። ለአገር ለህብረት ጠንቅ የሆኑ ደካማ ስሜቶች፣ ግላዊ ቡድናዊና አውራጃዊ መፈራቀቆች ለትልቁ አገራዊ ህልውና ሊገዙ ሲገባ በተቃራኒው ነጉደዋል። ሁሉም የሚያምረው የሚደምቀው በአገር ነው። የሰው ሀገር የሰው ነው። የትኛውም የባዕድ ሀገር ዜግነት ያው በዋስትና አልባው የሚተካ አይደለም። መጀመሪያ የመቀመጫዬን አለች የተባለው ለዚህ ነው። አገር ስትፈርስ አይናችን እያየ ጊዜያዊና ብኩር በሆኑ ስሜቶች ተውጠን እየፈረሰ ያለው አገር ሲገነባ ይታየናል። እየወደመ ያለው ሀብት ሲለማ ይታየናል። እየጠፋ ያለው ታሪካዊ ቅርስ ሳይሆን በቦታው ያቆሙት ከአንድ ትውልድ የማያልፍ ብልጭልጭ ክርስታስ እናደንቃለን። ሳያባራ ከሚፈሰው ደምና እንባ ተላምደናል። ልባችን ቀዝቅዟል፣ ደንድኗል።
ታሪከ ቆሻሻ የወያኔ አገልጋዮችንና የተረኛው የኦሮሞማ አጃቢዎች መልካቸውን ቀይረው ዳግም ሊሻጥሩ ሲከሰቱ ላደረሳችሁት በደል ተጠየቁ አላልናቸውም። የብአዴኑን ጉምቱ፣ የወያኔውን ክህደቱ፣ የእንግሊዙን ቀዳዳ ባለ ፍኖተ ካርታ፣ የአዲስ አበቤው በፋኖ ስም አጭበርባሪ፣ የኦፒዲኦውን ባለሜንጫና መሰሎችን ሰው አድርገን እንዲህ አሉ በማለት አዳምቀናል። ይባስ ብለን እነዚሁኑ የዘረኛው ሥርዓት ፊት አውራሪዎችን ለመፍትሄው አካል አጭተናል። ህብረተሰብ በተደራራቢ ቀውስ ታውቆ እፎይታ በናፈቀበት ሰዓት አዛኝ ተቆርቋሪ መስለው ወዳጅ መስለው ህዝብ ወደሚፈልገው ህዝባዊ መንግስት ሳይሆን እነሱ ለሚፈልጉት ሰው በላ ሥርዓት ተስማሚ እንዲሆን ብሶቱን፣ ቁጣውን አቀዝቅዘው የባሰ አረመኔ አገዛዝ እጅ እንዲወድቅ ያደርጋሉ። ዓይን ያወጡ ህሊና ያጡ ናቸውና ራሳቸው ከበስተጀርባ በገፉት ጥፋትና ድቀት የፈራረሰውን ቤት መልሶ ግንባታ መሪነን ብለው ብቅ ይላሉ። አገር ለወሮበሎች በማሻሻጥ የተሰማሩ ርካሽ ደላሎችን መድረክ እየሰጡ የፖለቲካ ተንታኝ አንጋፋ የፖለቲካ ሰው የሚያደርጉትም እንዲሁ ከጅቦቹ ጥርስ ያመለጠን ለቃቃሚ ቀበሮዎች ናቸው። ጠላትን ማወቅ የማጥቃትን እርምጃ ይወስናል። ጠላትን ማወቅ የራስን ክፍተት ያሳያል። ለትልቁ ድል ጥቃቅን ድሎችን ለጠላትም መተው ያስተምራል። ወዳጅንም መለየት እንዲሁ ተስኖናል። ለአገር፣ ለሕዝብ፣ ለእውነት የቆሙትን በሕይወታቸው የከፈሉትን ችግሩን አመጣችሁ በሚል ጸረ ኢትዮጵያ ጸረ ሕዝብ ኃይሎች ሲዘመትባቸው አልቆምንላቸውም። ለሐቅ አልመሰከርንም። በመሆኑም የደሙላትን ችላ ብለን ላደሟት አጨበጨብን። ሙሶሊኒን ሙሴ ብለናል። ገዢዎች የትንፍጭው ዱቄትን አምጪው በሚል ፈሊጥ ነው ጸረ ሕዝብ ተጽዕኗቸውን የሚያስከትሉት። ዛሬ በአገራችን ሆዳደሩን ከሃዲ ባንዳውን የሕዝብ ተቆርቋሪ የዴሞክራሲ ሐዋርያ አስመስለው በትግሉ ጎራ በማስረግ ከፊት አሰልፈው ሕዝብ ለስር ነቀል ለውጥ ብዙ የደም ዋጋ የከፈለበትን ትግል በአስመሳይ የለውጥ ኃይል ያስነጥቃሉ። በዚህም የትናንቱን ሰው በላ ሥርዓት መጋዣዎች መልክ ቀባብተው ሆነ በዚሁ አጋጣሚ ያስቀመጧቸውን ሕሊና ቢሶች ገጽታ አሰማምረው ሰው በላ ሥርዓትን ያስቀጥላሉ። እነሆ ዛሬ በአገራችን ኢትዮጵያም በማስመሰል ዘዴያቸው የሕዝብን አመጽ ለማክሸፍ ሰርጎ ገቦቻቸው የፋኖ መሪና ተደራዳሪ፣ የአማራው ተቆርቋሪ፣ የሽግግር መንግስት ጥያቄን ፈጣሪ ሆነው ተኮፍሰዋል። ያለፈውን መቀየር ባንችልም ተገቢ ትምህርት ካልወሰድንበት ተወደደም ተጠላ በዚያው በወደቅንበት እንዲያዳክረን ፈቅደናል ማለት ነው። እያደረግን ያለውም ይህንኑ ነው። ለ27 ዓመታት ከወያኔ ጋር እጅና ጓንት ሆነው ሲያደሙን የከረሙ አራሙቻዎች የበግ ለምድ ለብሰው በአዲስ ዘፈን ብቅ ሲሉ አጨብጭበናል። ለትሮይ በስፓርታዎች መሸነፍ ምክንያቱ የሚወዱትና የሚያመልኩት የፈረሳቸው ቅርጽ ነው። በራቸውን ሲከፍቱ የራሳቸውን ቅርጽ እንጂ የጠላቶቻቸውን መልክ አላዩም። ምክንያቱም ጠላቶቻቸው የራሳቸውን መልክ በሌላ መልክ ቀይረውት ነበርና። እኛ ኢትዮጵያውያንም እንዲሁ እውነተኛ ማንነታቸውን ባለመጠየቃችን እኛን መስለው መልካቸውን እየቀያየሩ በሚመጡ አስመሳዮች ያስከፊ ሥርዓት ወኪሎች በተደጋጋሚ ሰለባ ሆነናል። ዜግነቱን የዘነጋ እንቅልፍ መጨረሻ ላይ አገር ሊያሳጣን ተቃርቧል። እናም አሁኑኑ ሊቆም ይገባል። አገራችን መከራን ከዚህ በላይ ልትሸከም የምትችልበት ጫንቃ የላትም። ስንወድቅም ጠላትን ይዘን ይሁን እንባን በቁጭታችን ግለት እሳት ሆነን የመከራ የስቃያችንን ምንጭ እናድርቀው። ሳንነሳ እንድንወድቅ፣ ሳንታገል እንድንሸነፍ አገር አትጠብቅም። ዛሬ አገራችን ኢትዮጵያ ላይ መንግስት ነኝ ብሎ የተሰየመብን ዘረኛና ነውረኛ ኮሎኔል በታሪኳም ታይቶም ተሰምቶም የማይታወቅ አረመኔነት፣ አውሬነት፣ ወሮበላነትን ባደራጃቸውና ከኋላ በሚያሰማራቸው አፋኝና ገዳይ ቡድኖች አማካኝነት በመላ አገሪቱ ዘረፋን፣ እገታን፣ የጾታ ጥቃትን ያካሂዳል። አውቶቡስ ሙሉ መንገደኞች ታፍነው ይሰወራሉ። ስንትና ስንቱም ታግተው የተጠየቁትን መክፈል ያልቻሉ ሲቃቸውን ያያሉ። ወጣት ሴት ተማሪዎች ታፍነው እየተወሰዱ በሰው አምሳል በተፈጠሩ አውሬዎች በቡድን ይደፈራሉ።
ለጾታ ባርነት ይጋዛሉ። ወረርሽኝ ሰው ሰራሽ ሊሆን እንደሚችለው ሁሉ እገታውም ወረርሽኝ ሆኗል። ወትሮስ በወሮ በሎች በምትገዛ አገር ለማና ቤት እንዲባል ይጠበቃል? ጭራሽ ሰቆቃቸውን ያጋሩ መስራጃ አምጡ ይባላሉ። ለ17ቱ ከደንቢዶሎ ታፍነው ከተወሰዱ አብዛኛዎቹ ልጃገረድ ተማሪዎች ቁጣችን ባለመታየቱ አውቶቡስ ሙሉ ተማሪዎችን ለማገትና መዳረሻቸውን ለማጥፋት ድፍረት ሰጥተናቸዋል። ተበቃይ ወገን መጥፋቱም የልብ ልብ ሰጥቷቸዋል። በአገር በእነዚህ እንስሶች እንድትገዛ ከፈቀድ ታሪክ ስለኛ ምን እንደሚል ለመገመት አቅሙ ይኖረን ይሆን ብሎ መጠየቅ አግባብ ነው። ቆሞ መሄድ ወይም መኖር ማለት ሌላ ትርጉም እስካልተሰጠው ድረስ ሰው ሆነን ተፈጥረን ግን ከእንስሳ በታች እንዲያወርዱን ፈቀድ። ክብራችን ተነክቶ የምንበላው ቁራሽ እንጀራና የምንጠጣው ንጹህ ውሃና መብራት አጥተን ለፍተን ያቆምነውን ጎጆ በላያችን ላይ ሲፈርስ ከተማችን ከነታሪካዊ ቅርሶቿ ስትደመሰስ ልጆቻችን ያለ ኃጢአታቸው ሲጋዙ ታዲያ የመኖር ትርጉሙ ይህ ከሆነ የክብር ሞት መች ሞት ሆነ? ተማሪው በተማሪ ማህበር፣ አስተማሪው በአስተማሪ ማህበር፣ ሰርቶ አደሩም እንዲሁ ነፃ ማህበር መመስረትን፣ አርሶ አደሩ እንደ ፋኖቹ አርበኝነትን፣ ምሁሩ ፋናዋጊነቱንና ማስተባበሩን ወዘተ ሁሉም ታሪካዊ ሚናውን ሊጫወት ይገባል። ትግሉ የፋኖ አርበኞች ብቻ ይወጡት ተብሎ የሚተው አይሆንም። የትጥቁ አመጽ ከህዝባዊ አመጽ፣ የከተማው ከገጠሩ ትግል መቀናጀትን ግድ የሚል በመሆኑና ለእውነተኛ ዴሞክራሲያዊ ስርዓት ምስረታም ዋስትና በመሆኑ ነው። በመጨረሻም መሆን አለበት ብለን ላመንበት ታማኝ ሆኖ መገኘት ነው። የሰላማዊ ትግል ሰባኪዎችና ስርዓቱ ላይ ተቃውሞ የሌላቸው ተቃዋሚ ድርጅቶች ቦታውን ይዘው እውነተኛ የህዝብ ወገንና ጥርስ ያለው ድርጅት ጠንክሮ እንዳይወጣ መሰናክል ከመሆናቸው በተጨማሪ መስሎት የተከተላቸውን ወጣት አስጠቅተውታል፣ አስለቅመውታል። በትግል ተነሳሽነቱም ተስፋ እንዲቆርጥ ገፍተውታል። እነዚህ አስመሳይ ድርጅቶች ወይም ተገዳዳሪ ተብዬዎች በያዙባት መዲናችን ሰላማዊ ሰልፉም ቀርቶ ማን ለሥራ ማቆም፣ ለሙት ከተማ፣ ለኢኮኖሚ ማዕቀብ ሊያስተባብር ሊያደራጅ ወይም የቀስቀሳ ወረቀት ደፍሮ ሊበትል ይጠበቃል። ተለጣፊ መባላቸውም አግባብ የሚሆነው አገዛዙ ምርጫ በሚለው ሸፍጥ አጃቢ ከመሆን ያለፈ ድርሻ ስለሌላቸው ነው። ከያፓ ከርተው የወጡትና አንጃ ሆነው ለኩታራው ኮሎኔል ሄደው ለሰገዱት አንጃዎች የድርጅቱን ስም ሰርቀው በስሙ መግለጫ ቢጤ በማውጣት ዋናውን ኢህአፓ ያዳክምልኛል፣ እንዲገለል በማድረግ ያገለግሉኛል ብሎ ላስጠጋቸው አገዛዝ ተንበርክከው የእውነተኛውን ኢህአፓ ስም መነገጃ አድርገው ትግሉን ከሚያዳክሙት ተለጣፊዎች መካከል አንዱን እንደ ምሳሌ ለመጥቀስ ያህል ነው። በሌላ በኩል ሁለቱ ጸረ ኢትዮጵያ ኃይሎች ወያኔና ብልጽግና ከአንድ የዘረኛ ማህፀን የተፈጠሩ የዘመናችን መርገሞች ናቸውና ተለያይተውም ሆነ ተጣምረው ኢትዮጵያን ከማፍረስ አማራውን ከመጨረስ የሚያግዳቸው አይደለም። ወያኔም በባድመው ጦርነት አማራውን ነበር በተለይ ያስጨረሰው። የኦሮሞማው ግልገል ፋሽስትም የአማራው ተወላጅ የወያኔን ምሽግ ሰባሪ ከመሆኑም በላይ ሆን ብሎ በብዛት እንዲጨፈጨፍ ሻጥሯል። ስለዚህ ሁለቱ አራዊቶች በስልጣን ቢሻኮቱም ዋና ጠላታቸው ባደረጉት አማራ ላይ ብዥታ የላቸውም። የአራት ኪሎ ወሮ በላ የአሰብን ወደብ በማስመለስ ሰበብ የጀመረው ጫጫታም ከሶማሌላንዱ የተለየ አይደለም። ሁለቱም ስለ ባህር በር አይደለም። እውነታው የፋኖ አርበኞች በየግንባሩ እያደረሱበት ያለውን ሽንፈት፣ ንጹሃንን በድሮን በመጨፍጨፍ አንጥሮ ሀብታቸውን በመዝረፍ ሰብላቸውን ክምራቸውን በማቃጠል ከብቶቻቸውን በመፍጀትና ከሕፃናት እስከ አዛውንት እንስቶችን በመድፈር መወጣት ሲያቅተው በአሰብ ጦርነት ፋኖን ያዳክማል የሚል ቀቢጸ ተስፋ የሚነዳው መሆኑን ብቻ ነው የሚያመላክተው። የወያኔው የአንጃ ሽኩቻን በተመለከተ ምንም እንኳ የማንኛውም ጸረ ኢትዮጵያ ኃይል መከፋፈል እሰየው ከመባልም ባለፈ ገብቶ ቅራኔውን ማስፋቱ አንዱ የትግል ስልት ቢሆንም ምንም እንኳ ወያኔ የሚባለው ከባንዳም ባንዳ እና ዘረኛ ጥርቅም ከነጡት ልጆቹ ተጠራርጎ መጥፋት የሰላምና መረጋጋት ዋስትና ቢሆንም ይህ የመቀሌ ሰው በላ ቡድን በፈጠረው ቀውስ የትግራይ ሕዝብ አስከፊውን ገፈት ቀማሽ መሆኑ
ረሃብ፣ መፈናቀልና በመሰረታዊ አገልግሎቶች እጦት እየደረሰበት ካለው መከራ መውጣት የሚችለው ከመላው ኢትዮጵያ ወገኖቹ ጋር ተባብሮ እነዚህን ሁለት ሰው በላ ቡድኖች ወያኔና ኦሮሞማውን ሲያስወግድ ብቻ መሆኑን አምኖ ሊታገላቸው ይገባል። በመጨረሻም አገር በሁለት ቀውስ ጠማቂ ዘረኞች እየታወከች እንድትኖር ልንፈቅድ ወይም ከነጭራሹ እስኪያጠፏት መጠበቅ አንችልምና ትከሻ ለትከሻ ተደጋግፈን ካልተነሳን ተያይዘን መውደቃችን ነው። አንገታችንን እንደ ሰጎን ቀብረን ፋኖ ብቻውን ተአምር እንዲሰራ መጠበቅ አንችልም። ከሩቅ የምትታይ ስሟ የተከበረ ታላቅ አገር የነበረን ዜጎቿ ትናንት በተፈጠሩ ባዕዳን አገር የለሽ ሆነን ለሺህ ዓመታት ጫማቸው ስር ለመኖር ራሳችንን ልናመቻች አይጠበቅም። ከሁሉም በፊት ከራሳችን ጠማሞች ነው መጠንቀቅ ያለብን። ሁሌም ጠላት እነዚሁኑ በአምስተኛ ረድፍ የተሰለፉ አስመሳዮችን፣ ዘመናዊ ባንዶችን በመጠቀም ነው ለባርነት የሚያመቻቸን። ለዚህ ሰይጣናዊ ተልእኮ የሚያሰማሯቸውን አንዳንዴም በማሰር አጀግነው ስር ነቀል ታጋይና እውነተኛ ምሁር አድርገው ይሸጡልናል። በፋኖ ስም የሚነግዱ፣ በኢህአፓ ስም የሚያወናብዱ ግን ለሥርዓቱ ያጎበደዱ አንጃዎችንም እንዲሁ የዚሁ ሸፍጥ አካል ናቸው። አሁኑኑ የሕዝብ ቁጣ ሱናሚ ሆኖ ካልጠራረጋቸው በስተቀር መንግስት አልባ ያደረጉትን ሕዝብ አገር አልባ አያደርጉትም ብሎ መዘናጋት የዋህነት ነው። አገር ለማዳን ህብረት ዋስትናችን ነው። ኢትዮጵያ ለዘላለም ትኑር። ነጻነት ይልቃል ነኝ ከሰሜን አሜሪካ። አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃልላል። ሳምንት አርብ እስከምንገናኝ ደህና ቆዩን። ምንኛ መንገዱ ቢሆን ጠመዝማዛ ክርችም ድርግም ብሎ መግቢያው በር ቢዘጋ ምንኛ ከማጡ ገብቼ ብቆሽሽ ወደፊትን ትቼም ወደ ኋሊት ብሸሽ ጀግና ሊቆጠር ሲል በቦታው ባልገኝ እኔኔ ማለቱም በፍርሃት ቢያስውጠኝ ምንኛ በጠቆር ብሆን ፍጹም ድሃ የምበላው ያጣሁ የምጠጣው ውሃ ቡትቶ ድሪቶ መልበሱ አሮብኝ ሙጆሌም በእግሮቼ ቤቱን ሰብ ይሰራብኝ ምንኛ ጆሮዬ በዲስኩር ቢዘጋ በዝምታ መቻል ቢባል የኔም ታርጋ ምንኛ የልቤን በልቤ ባቆየው ከቶ ማንነቴን ማንም ባይረዳው የራሴ ጌታ ነኝ የሕይወት ያለቃ ነፍሴን ከቶም አልሸጥ የመጣ ቢመጣ ሀቅ ሽፍታ ሆና ገብታ ምድረ በዳ ቤት ያላጢስ ነው ግጨው ቤቴ ብላ ከተማውን ላውሬ ጥላ ኮበለለች በረሃን የፈራ አያግኘኝ አለች። ለጉልበተኛማ ጠበቃው ብዙ ነው ለባለስልጣኑ ደጋፊው አሸን ነው ሀቅ ገብታ ኖራ ከጎስቋሎች ጎራ የሚሰማ ታጣች ብትጮህ ብትጣራ ሰላም ነው ይሉናል መፍትሄ መንገዱ ይሉናል አይጠቅምም ጠመንጃ ማንሳቱ ሰላማዊ ሆነን አቤት ብንላቸው ለኃይለኛ ቆመው ላይቀር ማፌዛቸው ረሃብን የረሳ ጥሜት የዘነጋ ቅማድን የረሳ ትኋንን የረሳ ስቃይን የረሳ ሞትን በሩቅ ያለ ባዕድ ሀገር ሆኖ ፋኖውን ወቀሰ ቶሎ ቶሎ ሙቱ ለአገር አብቁኝ አለ። የፈጠርነውን ቃል ካፋችን ቀምተው የራሳቸው አርገው ሲያወግዙን መልሰው
እኛ በደማነው በእኛ ትግል ፍሬ በላተኛው ሌላ ስከቶስ እስከመቼ በጠራ አይኗ እይታ ጨረሩ ለስላሳ ትዝታን ዳሳሾች እጆቿ ቆርፋዳ ከንፈሯ ሳቅ አዘል ፈገግታዋ ገዳይ ፍቅር የልብ እንጂ መቼ ያንጎል ጉዳይ አፍም አስቸጋሪ ጭራሽ አመፀኛ ጌታውን ረስቶ ላበላው ቤተኛ አፍማ አዋራጅ አልፎም ሰውን አጥፊ የተሸጠ ጌታን ድንገት አናጋሪ ቅዠት በጨለመ ዋሻ ገብቼ በዝንጀሮ ሽንት በከረፋ ጥቅጥቅ ካለ ጫካ ገብቼ በፋኖ ደም በቀላ ከሰማይ ፀሐይ ተጋርጄ ድንገት ብርሃን ታየኝ ወገግ ብሎ ተገለጠልኝ የከረመው ምስጢር ሆኖ ዓይኔን ጨፍኜ ሁሉ ታየኝ አጓጉል ህልሜ እውነት መሰለኝ እግዜር አፈረብን በመከራ ሐሩር በስቃይ ዶፍ ሕይወት መቃብሩ ሞቆን ኑሮ ብለን ችለን በሐዘን ሮሮ ሰርገኛን አጅበን ቀብርን በእልልታ ጧት ማታ አድምቀን በእንባ ፈገግታና በምጸት ግልፍጫ ሰቀቅ ደስታን ተክተን የመቃብር ኑሮን ፀሐይ ዓለም ብለን የባሰን አታምጣ ከመላስ ለጥፈን በኮሽታ ባነን ለኩታራ ሰገን ስንቆረጥ ስቀን ሲጭኑንም ችለን በለሆሳስ ብቻ እየተነጋገርን ራስ ቀናን ትተን ሁሌም ራስ ደፍተን መቃወምን ትተን ተቃውሞን ተቃውመን እምቢኝን ረስተን ለምቢኝ እምቢ ብለን ሁሌም ማጨብጭበን ይሁን እሺ ብለን ጎሽ እሰየው ብለን በውስጥ አረን በግነን ለከሃዲ መንጋ ሀገር አስረክበን የማይቻለውን በዝምታ ችለን ፍጹም ትዕግስተኛ ኢዮብን አስንቀን በቁማችን ሞተን የባሰን አታምጣ ከመላስ ለጥፈን ይህም ጥፋት ሆኖ መዓት ጨመረብን አምላክ ተቆጥቶ ስለፈጠረንም በአፍረት ተውጦ ላስቲክ ቤት ሆኖልን ሩዝም እንጀራ ሀገር ልጠፋ ነው ሞተን ሞት ስንፈራ